ሰዎች እኛ እናውቃቸዋለን እነማን እንደሆኑ ማለት ነው። ሲጀመርም እነሱ ሚዲያ አልመጡም የሉ ገባክ? ግን እኔ የተረዳሁት ለካ ሌሎችም አሉ አይነት ገብቷል አይደለ? ከዚህ ጋር ተመሳሳይ ስም ያላቸው ሰዎች በቃ ጅቦቹ ተሰባሰቡ። እኔን ነው ይሄማ ለእኔ ነው እኔን ነው ያልከው እኔን ነው ማለት የፈለግከው ብሎ እስከ ማስረዳት። ከዛ ደግሞ ትንሽ ቆየት ብለው እሱ ግር ስር ሄደው ደግሞ ይቅርታ እስከመጠየቅ ከደግሞ ትንሽ ቆየት ብለው ስሜታዊ ሆኜ የተናገርኩት ሪከርዴን አጥፉልኝ እንደዚህ ማለት ፈልገን አይደለም እና ምንድን ነው ቶርኒዶ ነው። ምክንያቱም ተናግሬያለሁ እኔ የመስጊድ የቤተ ክርስቲያንን በረጀ ስትቆም ንፋስ የሚባል ነገር አለ ይገባል። ከባድ ይገነጠላል ለአብረትን ሰፈፋ ለማንም ሰው ዲዛ አይችልም ራሴት። ስለዚህ እኛ ስንናገር ሌላ የተረዳሁት ነገር እባካችሁ ሙስሊሞች እኛን አትውደዱን። እኔ ከዚህ በፊት ምን ብያለሁ መሰለ ፍቅሬ የሙስሊሞች ፍቅር አደጋ ነው፣ ሬድ ፍላግ ነው፣ ችግር ያመጣብሃል የነሱ ፍቅር። አሁን እነዚህ አንዳንድ ሪሳይክል የሆኑ ሰለምቴዎች እኔ ሁሌ ነው የምናገረው፣ በፊትም ስናገር ምን እላለሁ መሰለክ ሰው ሲሰልምም ሰው ሲጠመቅም ከተመለሰ በሚሄድበት ምክንያት ነው የሚመለሰው። አገኘኝ ምልህ አንድ ሰው ሻሃዳ ይዞ ከተመለሰ የመጣበትን ጉዳይ ወይ ጨርሷል ወይ አጥቷል ማለት ነው። ትክክል። የመጣበት ጉዳይ ፈጣሪን ብለህ ከሆነ ፈጣሪ ሕያው ነው፣ ከዘላለም እስከ ዘላለም ነው፣ አልፋና ኦሜጋ ነው። ትክክል። አበቃ ጨረስኩ የምትለው ነገር የለህም። ወደኋላ ከተመለስክ ከቆምክ ጥርጣሬ ከተሰማህ የመጣህበትን ጉዳይ ወይ አጥተሃል ወይ ጨርሰሃል ነው ማውራ። ስለዚህ እኔ ሁሌ ነው የምነግራቸው ሲመለሱ እኔ ቢዝነሳችን አይደለም። ምክንያቱም እንዳመጣጣቸው ነው የሚመለሱት፣ እንደመጡበት ሁኔታ ወደኛ እንደመጡበት እኛ ሊጎበኙ እንደመጡበት ሁኔታ ይመለሳሉ። እስልምና ውስጥም ሲገቡ እስልምናው እውነተኛ ሃይማኖት ነው፣ አላህ በብቸኝነት የሚመለክ አምላክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብሎ የገባ ሰው 1500 ምናምን ዓመት ሰው ሲከተል የኖረን እምነት በ3 ወር የሚያበቃ ታሪክ አይደለም። በትክክል 2000 ምናምን ዓመት የቆየን እምነት በ3 ወር በ4 ወር የምታበቃው ነገር አይደለም። ስለዚህ የትኛውን ቤተ እምነት ውስጥ ያሉ ሰዎች ከእምነቱ ሲወጡ ሲመለሱ እንዳመጣጣቸው ነው፣ እንደመጡበት ምክንያት ነው። አንድ ሰው ለምሳሌ ከነበርክበት ሃይማኖት በአንድም በሌላም ትወጣና አንዳንዶች አኩርፈው ይወጣሉ፣ አንዳንዶች ተከፍተው፣ አንዳንዶች ደግሞ ስተው ይወጡና ይመለሳሉ። ችግር የለውም ገባክ? ግን እያረፉ የሚመለሱ ሰዎች ከአንዱ ወደ አንዱ የሚመላሉት ስራ ይባላል፣ ቢዝነስ ነው። ትክክል። እኔ ደግሞ እንደዚህ አይነት ሰዎች ሪሳይክል ነው የምላቸው። ሪሳይክል በወዳደቀ ነገር የሚሰራ ነው። ኦሪጂናል ነገሮች ከሚተራርፍ ከኦሪጂናል ምርቶች በሚተራርፍ ነገር ወይም ደግሞ አገልግሎት ላይ በዋሉ በወዳደቁ ነገሮች የሚሰሩ ሪሳይክል። ይሄ አይኪዋቸውም እንደዛ ነው፣ ኳሊቲያቸውም እንደዛ ነው። እነዚህ ሰዎች ቤታቸውን ይከፍቱና የማያምኑትም ጣልቃ ይገባሉ፣ የሚያምኑትም ጣልቃ ይገባሉ፣ ኤቲስቶችም ጣልቃ ይገባሉ። በነገርህ ላይ የተረዳሁት እነዚህ ሪሳይክል ሰለምቴዎች በእኛ ፍቅር ይቀናሉ። እኔ ለዚህ ነው ሙስሊሞች ከቻላችሁ አትውደዱን ብለን ነበረ። እነሱ እኛ ሰለምቴ ሆነን ለምንድን ነው ያልተወደድ ነው? እኛ ሰለምቴ ሆነን ለምንድን ነው እነ ኦፓ እነ ባቢ የተሰጣቸውን ፍቅር ያህል ያልተሰጠን ይላሉ። ሳይኮሎጂያቸውን ያውቃሉ። እኔ መልሴ ደግሞ አንድ ነው። ምናልባት እንቁላላችሁ የባብ ይሆናል። እባቦች እርግብ መውለድ አይችሉም። እባቦች ወፍ መሆን አይችሉም። ስለዚህ እንቁላላችሁ የባብ ስለሆነ እኛ እናንተ እኮ እባብ ናችሁ እናስታውሳችሁ ብለን ማንነታቸውን እናስታውሳቸው። አያያያይ በራችሁ የኛ ስም ነው፣ የኔና የባቢ ስም ነው። ምስራቅ ቀጠና ጆሮ ሰጥቶ የሚያዳምጣችሁ ስለኛ ስታወሩ ወይ በእኛ ላይ ስታወሩ ነው። ሰውን አንደርስታንድ ስለማድረግ አትናገሯቸው ብዬ ፈቅጃለሁ። ገባክ? ምስራቅ ቀጠና አያስገቧቸውም። ክርስቲያን እንደሆንኩኝ ኦርቶዶክስ እንደሆንኩኝ መስክሩልኝ፣ እኔ ኦርቶዶክስ ነኝ ብሎ ልመና ሄዶ ምን እንዳሉት ታውቃለህ? አላናቀህም ነው ያሉት። አንተ ኦርቶዶክስ ነበርክ እንዴ? አንተ ምን ክርስቲያን እንደሆንክ እራሱ አይታወቅም ነው የተባለው። ገባክ? ከዛ ምን ይላል? ዛሬ መጥቶ ምን ይላል? እኛ እኮ ቤታችን ነው፣ ከፈለግን መመለስ እንችላለን። አንተ ቤት የለህም። ውሾች እንኳን ቤት አላቸው፣ ወፎችም ቤት አላቸው። አንተ ቤት የለህም። ማንነት የሌለው ሰው ቤት ሊኖሩ አይችልም። ስለዚህ ስትመለስ ጥገኝነት ጠይቀህ ነው የምትመለሰው። ከፈለጉ ይቀበሉሃል፣ ካልፈለጉ አይቀበሉም። እኛ የምናውቀው እኔ ኦርቶዶክስ እንደነበርኩ ኑ መስክሩልኝ። ኢቭን ኦርቶዶክስነትህን እንኳን ማስረዳት ከብዶህ ምስክር የጠራ ሰው ነህ አይደለም? ኦርቶዶክሶች ወንጌል አማኞች ራሱ ሊመሰክሩልህ አልቻሉም።
ምን እንዳሉ ታውቃለህ? አንድ ፕሮቴስታንት አንድ ኦርቶዶክስ ልጅ እኛ ፕሮቴስታንት እያደረግን እንለፋለን ብለን ፕሮቴስታንት ይሆናል ብለን ጠብቀን ነበረ፣ ሙስሊም ሆነ ብሎ ተናገረ። ኦርቶዶክሶች ቤታቸውን ከፈቱና እኛ አናውቀውም አሉ። ኦርቶዶክስ አልነበረም አሉ። ገባክ? እንዲህ ማረፊያ ያጣች ነፍስ ይዞ ከአንድ ቦታ አንድ ቦታ የሚሄድ ሰው መጀመሪያም ሲጠየቅ እኔ ሙስሊምም ክርስቲያንም አልነበርኩም ብሎ የሚናገር ሰው፣ ዝም ብላችሁ አትጠይቁኝ የሚል ሰው ዛሬም ሲጠየቅ ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ብሎ የሚመልስ ሰው ግዴታ የሚደገፈው ነገር ይፈልጋል። ይህ ሰው የሚደገፈው እኔ እናንተን ነው። መደገፊያዎቹ ነን። እና ሊቀ ካህናችን ደግሞ ከሱ የተሻለ እኛን የሚወድ ይመስለዋል። ሊቀ ካህናችን ሁሉንም ነው የሚወደው። በነገርህ ላይ ያለቅሳል። ከኔ የተሻለ እነሱን ይቀርባቸዋል፣ ከኛ የተሻለ እነሱን እኮ ነው። ባለፈው ፈነዳው እኮ በሳቅ ባለፈው ከኔ በላይ አንተ ትቀርባቸዋለህ ምናምን ብሎ ሲያወራ እኔ እንዴት እንደፈነዳው በሳቅ ያለቅሳል። እና እኔ በቃ እኔ ሰለምቴ ሆኜ ለምን ከባቢሎን የተሻለ አልተወደድኩም? እኔ ሰለምቴ ሆኜ ለምን ከኦፓል የተሻለ አልተወደድኩም? እንቁላላችሁ የእባብ ስለሆነ ነው። እንቁላላችሁ ለዩ። እባብ ሆናችሁ ወፍ ነን ብላችሁ ስለምታሳዩ ይሆናል ምናልባት። ስለዚህ ለምንድን ነው በእኛ የምትናደዱት? በጣም ብዙ ሰዎች አላችሁ። እኔን መሆን የሚፈልጉ ደግሞ አሉ። በነገራችሁ ላይ እኔን መሆን አትችሉም። እኔን መሆን የሚፈልግ ሰው መጀመሪያ አስቀድሞ ፍርሃቱን መግደል መቻል አለበት። እኔ አስቀድሜ ፍርሃቴን የገደልኩ ሰው ነኝ። እኔ ለምናገረው ነገር ኃላፊነትን መወስድ ሰው ነኝ። እኔ ፖለቲካ እንደ ጠጅ ነው የምጠቀመው። እንደ ጠጅ ቀነስ ጠጅ እንዴት እንደምጠቀመው ታውቃለህ ባቢ? ደረቅ ጠጅ፣ የንጉሳውያን ጠጅ የሚባለው አጀንዳ ከፈለኩ ከመስከረም እስከ መስከረም ማስቀጠል እችላለሁ። ይሄው እያስቀጠልኩ ነው። አንድ ቀን ወጋሁት፣ አንድ ቀን ነደፍኳቸው። ይሄው እስካሁን ድረስ እረፍት የላቸውም ባቢ፣ እረፍት የላቸውም። ስለዚህ አንድ አይነት ቦታ ስለተገኘን አንድ አይነት ሰዎች ስለምንመስላችሁ ነው። አንድ አይነት ሰዎች አይደለም። ቦታችሁን አውቁ። እኔ ሁሌ ነው የምናገረው እኮ ከዚህ በፊት ይሄ ሁሉ ከመፈጠሩ በፊት ሙስሊሞች የእናንተ ፍቅር ውግዘት አሪዎስ ሲሆንብን ችግር ያመጣብናል ብዬ ተናግሬያለሁ። የሰሙ ይመስክሩ። ይሄው እየዬ ቤታቸውን ይከፍቱና አንድ ኮሜንት ሲናገሩ ማልቀስ ነው። አንድ ኮሜንት ሲጽፉ ማልቀስ ነው። ናይ አንድ ነገር ማወቅ ያለባችሁ ነገር እኔ ምን ሲሉ ሰማው መሰለክ? አምላካችን የልጅነት አምላክ ይናፍቀኛል። ኢየሱስ ይናፍቃል። ኢየሱስ በክርስትና አምላክ ነው። ታውቃለህ? አባታችን የአባታችን ቤት ምናምን የሚናፍቁት የሚያፍሩበትን አምላክ ነው። በአሕዛብ ፊት በሰው ልጆች ፊት ሄዱና ለዓለም ወንጌልን ስበኩ በተባለበት ፊት ኢየሱስ ጌታ ነው ብሎ መናገር አይችሉም። ያባክ ይናፍቀናል ይላሉ። ልክ ቶክሲክ ፍቅረኛው ላይ አሲድ እየደፋባት እየደበደባት እየመታት ለምንድን ነው የምትደበደባት ለምንድን ነው የምትመታት ሲባል ስለማፈቅራት ነው እንደሚለው ማለት ነው። ያባክ ስለዚህ እኛ እዛ ጋር ደግሞ ክርስቶስን የሚያስረሳ ፍቅር የለም ለማለት ነው። አዎ ምስክርነት የማይሰጥበት አምላክ ነው። እኔ የኛን ስም እየጠራችሁ አታልቅሱ። የሚናፍቃችሁ አምላክ የምታፍሩበት አምላክ ነው። የማትመሰክሩለት አምላክ ነው። እውነተኛ አምላክ ነው ማለት የማትችሉለት አምላክ ነው። አምላካችሁ የሚጠራበት ሃይማኖት ደግሞ ክርስትና ልክ ነው ብላችሁ የማትመሰክሩለት ነው። ስለዚህ በእኛ አትናደዱ ለማለት ያክል ነው። የትም ይመቸኛል ሙዚቃ ነው እንጂ የድህነት አስተምሮ አይደለም። እዛም ይመቸኛል እዚህም ይመቸኛል ሙዚቃ ነው። የድህነት አስተምሮ አይደለም፣ የሃይማኖት መመሪያም አይደለም። እና በእኛ የምትናደዱ ሰዎች ዛሬ እንደዚህ ጠቅላላ አድርጌ ልንገራችሁ ብዬ ነው። በተረፈ ግን ደግሞ ሳትጠሩ እኔ ማለኔ ነው ብላችሁ የመጣችሁ ሰዎች በጣም ታስቃላችሁ። ምክንያቱም እንደ ነገር ጅቦችን ልንገራው የተበጠሩ ነገር አይደለም። ስም የተነሳው እንትና እኮ ይሄን አድርጎ እንትና እኮ ይሄን ሰርቶ እንትና እኮ ይሄን ሰርቶ ቢሆን ኦኬ እሺ። የሆኑ ሰዎች አሉ እንደዚህ ሊያረጉ የመጡ ሲባል ገና
ይሄማ ለእኔ ነው እያላችሁ ቤታችሁን ከፍታችሁ ገስት ገብታችሁ መግለጫ ከሰጣችሁ እንድትጠረጠሩ ያደርጋችኋልና ማታም ደግሞ ሰምተናል በነገራችሁ ላይ እና መደገፊያ የምትፈልጉ ሰዎች ተደገፉን። አሁን የኔ ፍቅር እየመቸስ ታውቃለህ አይደለ? የኔ ገድለ መባጽዮን የኔ ሰይፈ ስላሴ ፍቀድላቸውን አትስደባቸው። በቃ እኛ ላይ ተረዳው ተስም ስለሆነ ቤት የሌላቸውም እኛን ይደገፉ፣ ግልጽ ያድርጉት። እኛን ይደገፉ። አይ ግልጽ ያድርጉት። ግልጽ መደገፍ ነው የፈለጉት አይደል? ግልጽ ያድርጉት። እፎይ ተደግፎ ነው አይደል እየሰራ ያለው አሁን። እነሱም በቃ እኛ እፎይ ጋር የዓላማ አንድነት አለን ብለው ግልጽ ያድርጉት። ከዛ ተደግፎ የፈለጉትን ይበሉ እንጂ ሙስሊም ነን እያሉ ሰልመናል እያሉ ፖለቲካ መስራት አይቻልም። በቃ ግልጽ ያድርጉት። ዓላማቸው፣ ውስጣቸው፣ ፍላጎታቸው ግልጽ ያድርጉት። ከእፎይ ጋር እየተናበቡ እንደሚሰሩ ግልጽ ማድረግ አለባቸው። እንደዛ እኮ ነው ሲል የነበረው ሪካርዱን የጋ እኮ አለ እኮ ምን ማለት ነው? ስለዚህ ግልጽ ያድርገው አማርኛው። ከዛ ደግሞ እንደፈለገ ችግር የለውም ይደገፍ። ተፈቅዶላል። ዘገምተኛው ቅንጭሮ የጤና ችግር ነው ያለብህ። በነገራችን ላይ እኔ እንደ ወንድም የምመክረ ነገር ምንድነው ቶ ይሄ እዚህ ጋር ንጽጽር ሃይማኖት ምናምን የሚባለው ነገር ቶውና ሂድ። መታከም አለብህ አንተ። ጤናህን ነው መታየት ያለብህ በመጀመሪያ። በእውነት አንተ መታከም ነው ያለብህ። ጉዳይ የጤና ችግር ነው ያለብህ አንተ። የመንፈሳዊ ጥማት ችግር አይደለም ያለብህ አንተ። የጤና ችግር አለብህ። እድሜ ጠገብትሁን ምን እንደሆንክ አላውቅም። የሆነ ችግር አለብህ። በቃ ችግር አለብህ። ስለዚህ ሂድና ምክንያቱ የተላከውን እንኳን እንደሚሆን አድርገህ አይደለም እያደረስክ ያለው። ስለዚህ በመጀመሪያ ጤናን ነው መታከም ያለብህ በመጀመሪያ የተላከውን በስነ ስርዓት እንድትፈጽም ማለት ነውና እኔ ይገርመኛል። ለመጀመሪያ ጊዜ እኔ አንድ ሙስሊም ነኝ የሚል ሰው ጳውሎስ በእስልምና ሐዲስ ውስጥ ሐዋርያ ሆኖ አግኝቼዋለሁ ሲል ለመጀመሪያ ጊዜ ነው የሰማሁት። እኔ ደንቆኛል፣ ገርሞኛል። ቅዱሳን እኔ ብዙ ስለለፈለፍኩ ደክሞኛል። ብዙም አልቆይም። ገስት ላይ ያላችሁ ሰዎች ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ሰላም ነው። ደህና ነኝ። ሀሳብ አለሽ? ጨረስከው እኮ ነው። እዛው በውስጥ እነግርሃለሁ ሀሳቤን። እዚህ አላወራም። ታውቅ የለ። መልካም ጥሩ። እኔ ግን ክርስቲያኖች ሞኝ ናቸው ክርስቲያኖች። እኛ እንትን ስላደረግንበት ነው አድርሰንበት ቀጥይ ደርሰንበት ነው መተንበት ነው ሲሉ ደስታቸውን ሲገልጹ ነበሩ። አንዳንድ ሰዎች ራሱ በውስጥ ሲያወሩ ነበር። ገብቶሻል? እኔን ነዋ ሳምንት ስጠፋ በቃ ደርሰንበት እኮ ነው ምናምን። በስራ ነው የጠፋሁት። የት አባ ነው የምትደርስብኝ? እኔ ደንቆሮ። ቀጥይ። መስኪን ናቸው እኮ እና መስተፋቅሬ መስተዋድዴ ማለት ነውና እነዚህ ማርሽ ቀያሪ ኮሜንታተሮች ባካችሁ፣ ብዙ ሰው በእናንተ ምክንያት እያበደ ነው። እኔ ታውቃላችሁ አንዴ ነው የምነድፈው ቀስ አድርጌ ምናምን። አንድ ህንዳዊ ዶክተር አለ፣ የህፃናት ዶክተር ታውቁታላችሁ። ልጆቹን በካንዲ ምናምን ነገር እያጫወተ ነው ምናምን ጠቀም ያደርጋቸው ማለት ነው። የሚያውቀው አለ እሱን ዶክተር በጣም ታዋቂ ነው እና ይሄን ዲያ ዶክተር ነው። እኔ እንደዛ ነው መርፌ የምወቀው። በቃ አንዴ ነው አለሳለሽ እድሉን ሳገኝ ጠቅ አደርጋለሁ። ይኸው ሰው በየቀኑ እየገባ ያለቅሳል። ኤቭሪ ሲንግል ላይ እየገቡ እያለቅሳሉ። እኔ ጭንብል ገላጭ ነኝ። በነገራችሁ ላይ አንተ ጭንብል አለብህ ጭንብልህን ግለጥ ብዬው አብሮ ነው የቆየ ሰው የለም። አስታውሱ። ከዚህ በፊት አንድ ጭንብላም ሰው በጣም ነበር የታገለው። ባቢ ጭንብሉ ለመደበቅ አልቻለም። ጭንብሉን ከነሻዶ ሳነሰው አሁን ስለ ትዳርና ስለ ወሲብ ነው የሚያወራው። ሌላ ቀጠና እዛ ደቡብ ላይ ሄዶ ማለት ነው። ወሲብ በሳምንት ስንት ነው መደረግ ያለበት? ምን አይነት ፖዚሽን ነው መደረግ ያለበት? ባልና ሚስቶች እንዲህ ነው ማድረገው። አቅም ያለኝ ሰው ትተኩስ ስለማልችል የምመታቸው መጥፎ ቦታ ነው ያለከልካሉ። ለምሳሌ የህዝብ ቅምጥ እፎይ አንተ የህዝብ ቅምጥ ነህ ካልኩት በኋላ ታሟል። በ3 ቀን አንዴ ቴሌግራም ላይ ይሄድና ግብረ ሰዶሞች ይብን ነው ግሩፕ አለ ነገር ያለው ዋትስአፕ ላይ እና እልክላችሁ ቀይ ስቃስ ሂድና ፖስት ያደረገው ነገር እኔ ቴሌግራም በቀን አንዴ የሁሉንም ቴሌግራም ቆመኛለሁ። የሁሉንም የፕሮቴስታንቶችንም፣ የሙስሊሞችንም፣ የካቶሊኮችንም የሁሉንም ቢዝነስም፣ ፖለቲካ፣ ሪሊጅንም ነው። ምክንያቱም ሃይማኖትና ፖለቲካ የአንድ ሳንቲም ሁለት ገጽታ ነው።
ስለዚህ ሁለቱንም መጎብኘት አለብክና መጨረሻ ላይ ነው የሱን የማየው። በቃ እንጆ ያርጌ ስቄ ነው የምወጣው። ከዛ በ3 ቀን አንዴ ይገባና ፔጁ ላይ አሁን ታውቃለህ ሙስሊም እያለ አይሳደም። እስልምና የበላይ ያለው ፔጁ ላይ እስልምና ያለ ውሸትና ያለ ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጁ ላይ እንደውም ለአንዳንድ አህባሾች ልኬላቸው እኛ እኮ እናውቃለን ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን እኮ እንሰማለን፣ ሁሉም ከተናገረ ማን ያዳምጣል ብለን ነው አሉና አይ ከገባችሁ ሶክ ያልኩኝ ገባ ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ እስልምና ያለ ውሸት አይቆምም፣ እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው፣ እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱና አቡነ ማትያስ ካለቀሱ በኋላ ተቀየረና ወሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ ከዛ ደግሞ ከታች ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶች ነው ደግሞ አለው እናንተ አህባሾች እሻትልም እኮ ነው እኔ እንዲህ እኮ ነው የማደርገው እንዲህ እኮ ነው የማደርገው እግዚአብሔር ሰው እናንተ አህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም፣ አይተናችሁ አናውቅም፣ ከዚህ ተጠንቀቁ። ከዛ እንደ ለአንድ አህባሽ ኡስታዝ ልኬለት ለእኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ የምትገባው። በጣም ነው የገረመኝ። አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ። ባለፈው የሆነ ነገር ሲናገር ነበረ። እና አሁን ምንድነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ወሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባክ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉት ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎቹ አሁን እየመረጡ አህባሽ ነው ወሃቢያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ፣ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ ገብቶሃል ብለህ ከዛ አንተ ምንድነው እኔማ ወሃቢያ ነኝ እኔ ሽርክን ቤት ልቀበል እናስከብራለሁ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ እፎይ ነግሮት ሙአዝ ሰላም ብያለሁ። ሙአዝ መብቱን የሚጠይቅ ሰው ገባክ? ይሄ እስልምና አይፈቅድም፣ ይሄ የኔ መብት ነው፣ ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ለምን አይደለም ሙስሊሞች የሚታገሉ ታውቃለህ? በኢትዮጵያ ታሪክ ብታይ ኢትዮጵያ ውስጥ ስሙ አህመድ፣ ጀማል፣ ከድር፣ አይሻ እንደዚህ በቃ ገባክ? ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ወሃቢያ ስለሆኑ ነው እንዴ? አይደለም፣ ሙስሊም ስለሆኑ ነው። ገባክ? የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው ታውቃለህ? ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ሥላሴ ታሪክም እኮ እዚህ ውስጥ አለበት አላለው መሰለህ? ኃይለ ሥላሴ እንዲያው መንግስት ሲሰጠው ሊሞቱ ደረሱ። ኒውዮርክ ላይ ላሸነፈ ሰውም እኮ ይጨነቃ። እነዚህ እንትናቸው በጣም ከባድ ነው። ከቴ ኃይለ ሥላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዳውም ቆባቸው ወድቆባቸው ከግብጽ ነው የተመለሱ አሉ። ኃይለ ሥላሴ ሲዋዩ እየለኩ ነበር አሉ። ኃይለ ሥላሴ በእግራቸው ተመላልሶ ያሰመሩትን ገድል ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው ሙስሊሞች አይደለም የታሪክ እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም ከፋፋዮች፣ ፋርማሲዎች፣ ጤና በተለይ የሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጣሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ።
የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብፅ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባችሁ መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት፣ ግንቦት እየደገሰ እየሸጠ ነው የሚጨርሰው። ገባክ? ይጠምቅበታል፣ ይሸጥበታል፣ ይጠጣበታል፣ እንደገና ደግሞ ይሰጣል። ከዛ መልሶ ደግሞ ሰኔ ላይ ችግር ውስጥ ይገባል። እንዲህ ነው ላይፋቸው ውሃ ቀዳ ውሃ መለስ ነው። ላይፋቸው መቀየር ሲችሉ ክርስትናና ዘለማናዊ ህይወትን ማስኬድ ሲችሉ ሲልጣንና ኦርቶዶክስ ማስኬድ ሲችሉ መሰልጠን ከብዷቸው ሲያቅታቸው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ቤት ሽንት ቤት ነው ምልክ። ይሄ ከቤተ ክርስቲያኑ ጋር የሚገናኝ አይደለም። የምእመኑን አቋም ነው የምነግርህ። ግለሰቦች ሲሰደቡ ክርስትና ተሰደበ ስለሚሉ ነው አይደለም። አቋማችሁን እኛ ኦርቶዶክስ ክርስቲያና ነው የምትሉ ሰዎች ታሪካችሁ ከወጥ ቤት ሽንት ቤት ነው። ስኬት የለበትም። መቀድ የላችሁ እንዴ? ከኋላ ክፍት የሆነ መኪና ሲያው እኮ 666 እኮ የሚሉ ሰዎች እኮ ናቸው እነዚህ ሰዎች። ፒካፕ እኮ መንዳት አትችልም። ቀለሟን ቀይር አድርገህ ቤብ። ይችማ ሲጀመር እግሯ ራሱ የኢሉሚናቲ ይለዋል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ። ታያለሽ። በቃ ዘመኑ ሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው እየሰሩ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ በቃ ኢትዮጵያ ውስጥ አሉ ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አብረን ነበረው ወጥቶ ነበረ። እግዚአብሔር የዛን ቀን የሳኩት ሳቅ በቃ መረጃ አመድ ቀጣሸባውደን ነው ገብተዋልና ለፌስቡክ ዜና ሙሉ ነበረ። በቃ ደከምኩ ነው የምልህ ዘመዴ እሳት ጎርሶ። እኔ የምታስታውሱ ካላችሁ አላውቅም፣ 3 ቀን ያለቀሰው ሙስሊሞች ሀገሪቷ ላይ ረመዳን ነው። በኢትዮጵያ ታሪክ ሙስሊሞች በአመት 2 ነው ክብረ ዓለም የሚያከብሩት አይደለ? ልክ ለረመዳን ንግድ ባንክም ዓለም ኢትዮጵያ ውስጥ አሉ የሚባሉ ስፖንሰሮች እንዳለ ሙስሊሞችን ስፖንሰር ያደርጋሉ። በዓሉ ሲደርስ የክርስቲያኖቹ ቁጥር መስቀል አላቸው፣ ገና አላቸው፣ ጥምቀት አላቸው፣ ፋሲካ አላቸው። ገባክ? እነዚህ 4 ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪሾችም ሆኖ ለነሱ ፈቃድ ይሰጣል። ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል። ዘመድኩን መተንፈስ ነው የሚያውቅ። አዎ ይወጣ ተመልከቱ። ንግድ ባንክም ለሙስሊም ነው የሚሰራው። አይ በነገርሽ ላይ እንደዛ እያለ ብር ይቀበላል ዘመዴ። እኔ በጣም ነው እንትን የሚያደርጋቸው፣ ይመቸኛል። ዘመዴ እኮ በጣም ይቀበላል። አዎ ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ? በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው። በቃ ደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም። በፊት እንደዚህ ነበረ። ልጆቹን እስከ መውላት የተቸገረበት ጊዜቶች ነበር። በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመድ ያለው መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለብኝ እነዚህ ነው አለው። አሁን ዘመዴ ስታየው ምርር ያለ እውነት የሚናገር ነው አይደለም። ድምፁ ብቻ ነው ያልተቀየረው። ዘመዴ አቋም በሙሉ የቀየረ ሰው የሆነ ማኛ በለው በአቋም ደረጃ። ድምፁ ግን ያው ነው። ትርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታው የሚወስኑ ናቸው። እንደ ወቅቱና እንደ ሁኔታው ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት። የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ከሁሉንም ነው የሚሳደበው። ባቢ አንተንም ቢያገኝ አንተንም ጨምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚላቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን
ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየን እድሜውም እየሄደ ስለሆነ ይመስለኛል እስማኤል በጣም ጎበዝ ነው። እኔ አሁን ያለበት ሁኔታ በጣም አደንቃለሁ። አይወዱትም፣ ለዛም ነው ብዙ ጊዜ አይወዱትም ታውቃለህ፣ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው እና ምን ልላችሁ ፈልጌ ነው የህዝብ ቅምጡ እፎይ በ3 ቀን አንዴ ቴሌግራም ላይ እዚህ ሰማና ቴሌግራም ላይ ሄዶ ነው የሚያለቅሰው። ሲያለቅስ አሁን ታውቃላችሁ እስልምና አይሻ ስትሰደብ ሰምታችሁ ታውቃላችሁ? ሀጂ ሙፍቲ ከሞቱ በኋላ መሐመድ ሲሰደቡ ሰምታችኋል? አላህ ሲሰደብ ሰምታችኋል? ማሮቴ እኔ እኮ ተናገርኳችሁ እኮ የሀጂ ሙፍቲ ስራ ከመቃብር በላይ ይውላል ብሎ እራሱ ነው ፔጁ ላይ የጻፈው። ሀጂ ሙፍቲ እውነትም ከመቃብር ሀጂ ሙፍቲ ግን በእውነት ይሄ አብረ ወዳቸው ወይ ኢማጂን ነው ምልክ እና አሁን በቃ ተሰደቡ፣ ችግር የለችም ወሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምሳሌ የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደድም ችግር የለትም። ታውቃለህ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ በቃ ይሄ አእምሯቸው ግልች እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባክ? አንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባክ? እነሱ ቢያጡ እነሱ ቢሰደቡ ቢቸገሩ፣ ምክንያቱም ኢትዮጵያኖች ሀገራቸው ውስጥ ሲገደሉ እንደዚህ አልተናደዱም። ነብያቸው ሲሰደቡ እንደተናደዱት ገባክ? በቃ እንደዚህ አድርገዋል ለመተሩ ታሪክ የላቸውም። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን ስድቡ እንዳለ ወደ ወሃብያ አብሽናቸው ላይ ወሃብያ እና መንግስት ነው አንድ ላይ የሚገለን። ወሃብያ የሚሰራው ደግሞ ከግብረ ሰዶም እና ከ666ቶች ጋር ነው። 666ቱ መንግስት ነው። የረጋ ዘይት ያበላችኋል ገና መንግስት ፓልም ነው የሚያበላችሁ። ከዛ በኮሌስትሮል ነው የሚጨርሳችሁ። ከፀሐዩ መንግስታችን ጋር ተስማምታችሁ ማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን 40 ዓመት እንቀንሳለን። በኮሌስትሮል ትመታላችሁ። ከዛ የሚፈታችሁ ፍትሃትም ተወዷል። 5000 30,000 ምናምን ነው የፍትሃት ራሱ። አሁን ሳትፈቱ ነው የምትቀበሩት። 30,000 ነው እንዴ? አውቃው 5000 እስከ 30,000 እኮ ነው በይ። ይሄ መካከለኛው ነው። ከፍ ያለው ከፍ ይላል። እንደ በሬው ነው የሚወሰነው። የእንትና ሰርግ እንዴት ነው ሲባሉ ብንደብዱ ታውቃለህ? የኛ ዘመዶች የእንትና ሰርግ እንዴት ነው ሲባል እስቲ በሬውን አይተን እንናገራለን ይላሉ። እና ኦርቶዶክስ ጋር ፍትሃት የሚደረግልህ እንደ በሬው ነው። ከምን አባቱ ነው የሚፈታው? ራሱ ምንድነው ፍትሃት ምናምን? ውሸት ነው ፍትሃት ምናምን። አይት አባቱ ሲወለድ የታሰረ ሲሞት ማን ነው? እና እኔ በቃ ደስ ይለኛል ጋይስ። እኔ እውነት ነው በቃ የብር በቃ ሀጂ ሙፍቲ የሀጂ ሙፍቲን ውለታ እኔ በእውነት እንደው ሀራም ነው እንጂ እንደው ታቶ ራሱ ቢሰራቸው ደስ ይለኛል ከነስማቸው። አንቺ በቂ በቃ ፎቶቸውን 4 ቦታ አደረኩ በቂ አይደለም። ቤት ቢሮዬ አደረኩ በቂ አይደለም። በቃ ታቶ መሰራት ልብኝ ያስባል። አንቺ ከማሰራትሽ በፊት እኮ ሐውልት መሰራት አለበት ብለው እኮ ኦርቶዶክሳውያን ሊያሰሩ እንትን ሲሉ ነበር እኮ አጤ ምኒልክ አጠገብ ነው። አሁን ተሳቀው በፊት ሚዲያ ላይ እንዳለው አያውቁም። በነገር ላይ እስልምና መጥፋት አለበት ብለው በተናገሩበት አፋቸው ወሃብያ መጥፋት አለበት ማለት ነው። እና እኔ አንዳንዴም ደስ ተከለክ እነዚህ አህባሾች የሚባሉት ሰዎች አያውቋቸውም እንዳልኩኝ በነገባህ አባባሌ ጀዋር መሐመድ ምንድን ነው ወሃብያ ነው አይደል? ጀዋር መሐመድ ቀጣዩ መንግስት እኮ ነው። በነገርሽ ላይ ቀጣዩ ኢትዮጵያ የሚመራው ጀዋር መሐመድ ነው እና መዘጋጀት ነው ያለበት። ማቲያስ ነው ሲኖዶስ ነው ምናምን የሚባለው ነገር የለም። ሲፈቀድልህ ነው የምትኖረው።
ከተፈቀደልህ ትኖራለህ፣ ካልሆነ የአይን ቀለም አላማረኝም ከተባልክ እንደንት ነው ትወጣለህ። ከተመቸ ትኖራለህ። እነሱ እኮ ሰው አይገፉም። ችግሩ ጀዋር መሐመድ ነው መንግስት ቀጣይ ዋሃብዬ በጣም ትልቅ ስህተት የሚሰሩት ይሄ ለሙስሊሞች የእስልምና መመዘኛው ቁርአንና ሐዲስ ነው። እኔ ሁሌ ነው የምናገረው። የዳቦ ስም ነው። በቃ ማበሻሸቂያ ነው። እሱ ችግር የለውም። ገባክ? ሀባሽም በለው ሱኒም በለው ወሃብያም በለው ሰላፊ ምንም ብለህ ጥራቸው ሙስሊም ናቸው። አንድ አምላክ ነው የሚያመልከው። አዎ አንድ አምላክ ነው የሚያመልከው። ግን ለመሰለክ ራስህን የፈለገ ነገር ለምሳሌ የኮካ ጠርሙስ ውስጥ ውሃ ብትጨምርበት ኮካው ቢፈስና በውሃ ብትቀይረው ጠርሙሱ የውሃ ሃይላንድ አይሆንም። ኦርቶዶክስ ክርስቲያኖች እስልምናን ጥገኝነት ሲጠይቁ ጥገኝነት የጠየቁት ነባር ብለው ነው ጥገኝነት ጠይቋቸው። ገባ አይደለ? አሁን ያሉ ኦርቶዶክስ ክርስቲያኖች የሙስሊም ጥገኛ ናቸው። ማህበራዊ ሚዲያ ላይ ያሉት ደንግጠዋል። ሙስሊም ብለው ከተናገሩ ሁሉ ሙስሊም ነው የሚመጣው። ስለዚህ እየመረጥን ብንሳደብ እየመረጥን ብንናቀው ነው ይልኩ ነው እንደ ተርብ ነው ነጥፎ የሚያጠፏቸው እና በእነሱ ቤት በዚህ ትንሽ የጭንቅላታቸው ነው። በቃ አሁን ሙስሊም ብለን እንደ በፊቱ ነብዩ መሐመድ አላህ እስልምና ሙስሊሞች እያለን ብንናገር እነዚህ ወራሪዎች ናቸው። በቃ እንደ ተርብ ነው የሚያጠፉን። ስለዚህ ስንሳደብ በቃ በየተራ እንሳደብ። አሁን በቃ ዋሃቢ እያለን እንሳደብ፣ አህባሽ ደግሞ እናቆላምጥ አይነት ነው። ገባ? ከፍራት ይመጣ ነው። ግን የሙስሊም ጥገኛ ናቸው። አህባሽ ሙስሊም ነው። ጥገኝነት ጠይቃችሁ ማህበራዊ ሚዲያ ላይ በቋፍ ያላችሁ አንድ ነገር ሲፈጠረባችሁ ራሱ በተምጤቁት ከሙስሊሞች ነው። የሙስሊም ጥገኛ ናችሁ። ሐሳባችሁንስ ሙሉ በሙሉ አስቀይረናችኋል። አይዲዮሎጂያችሁ ተቀይሯል። መርሃችሁ ተቀይሯል። ስለዚህ አሁን ባላችሁበት አቋም አሁን ባላችሁ ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ስለማትችሉ ስትሳደቡ ስድቡ እንዳይቀር ነው። ገባ? ስድቡ ከቀረ ክፍያ ስለሚቀር አይ ሙሉ በሙሉ ስድብ ከምናቆም በቃ ዋሃቢ እያለን እንሳደብና ደሞዛችን ይቀጥልልን ከ20-25 ሺህ ድረስልን። በዛ ላይ ከእግራቸው ነው ከሀገር የወጡት። በእግር ወጥተው ነው በእግር የገቡት። ገባክ? በፕሌን እስከሚሄዱ ድረስ ግዴታ እንዳከራም ሰደብ አለበት። ግን ስትራቴጂያቸው አቋማቸው እስልምና ማጥፋት ነው። ገባክ? ሙስሊም የሆነ ሰው ይሄንን አይዲዮሎጂ በደንብ ያውቃል። መርሃቸው የተናገሩት ነገር ነው። እስልምና ለሁለት ከፍለን ሲባሉ ሲጠፉ ማየት ነው የምንፈልገው። እስልምና መጥፋት ያለበት ሃይማኖት ነው። የመጀመሪያ መርሃቸው ሁሉም የሚስማሙበት የሚሰሩትም ለዚህ ነው። አሁን ባሉበት ሁኔታ ግን ጥገኝነት ስለሚያስፈልጋቸው እነሱ ሀባሽ እያሉ የሚጠሯቸው ሙስሊሞች ጥገኝነት ጠይቀዋል። እነዚህ ሀባሽ የሚባሉት ሙስሊሞች ደግሞ ምንም ነገር ሳይናገሩ እስልምናን አስከብረዋል ነው የሚልክ ብሮ ያባከምል። ስለዚህ እነዚህኞቹ መብታቸውን ያስከብራሉ፣ እነዛ እስልምናን ያስከብራሉ። አሁን ገባኛው ገብቷል ይገልጋሉ። አሁን ከባድ ስራ ነው። ከባድ ስራ ነው። ወሃቢ እያሉ የሚጠሯቸው ሙስሊሞች እኮ መብታቸውን የማያስነኩ ገባ? መብትን አለማስነካት፣ እስልምናን አለማስነካት፣ አለመገደል፣ አለመሞት፣ መብትህን መጠበቅ ወሃቢ ካስባለ ሁሉም ሰው ወሃቢ ነው መሆን ያለበት። እነሱ ራሱ አሁን እየሰራሉት እኮ ወሃቢ ያለ መሆን ነው። ኦርቶዶክስ ክርስቲያኖች እንደ ኢራን ኦርቶዶክስ መሳሪያ እንግዛ ይለዋል፣ እንደራጅ ይለዋል። ኦርቶዶክስ ምን ይሰራለታል መሰላቸው? ራሳችንን መከላከል አለብን። ምን አባቱ ሊያደርግበት ነው? ኢማጂን ኦርቶዶክሶች ራሱ ፍላጎታቸውና ህልማቸው ወሃብያ መሆን ነው። ፍላጎታቸው ይናደዳሉ። ኮሜንት ላይ ግባና ፖስቲ መደራጀት አለብን፣ ራሳችንን መከላከል አለብን፣ ራሳችንን መጠበቅ አለብን፣ መብታችንን ማስከበር አለብን፣ መፈራት አለብን፣ ኖ ማለት አለብን ይለዋል። ይሄ የወሃብያ ባህሪ ነው። ስለዚህ የትም ፍጨው ዱቄቱን አምጨው እስልምና በኢትዮጵያ የሚከበርበትና በትልቅ ስርዓት የራሱን ኢምፓየር የሚገባበት ክፍለ ዘመን ነው። ወሃብያዎች መብታቸውን ያስከብራሉ፣ አህባሾች ደግሞ እስልምናቸውን ያስከብራሉ። ከዛ መጨረሻ ላይ ስለዚህ እነዚህ ኦርቶዶክሳውያን ደግሞ እኛም ሳንሰልም ምንድነው የኦርቶዶክስ ወሃብያ ነን እያሉ ነው መብትን በማስከበር ኦርቶዶክሶች እኮ ህልማቸው ወሃብያ መሆን ነው። ገባ? መሳሪያ ያስፈልገናል፣ መፈራት አለብን፣ መብታችንን ማስከበር አለብን፣ ማንም ሊነካን አይችልም፣ መሞት የለብንም እያሉ ነው። ይሄ መፈክር እኮ የወሃብያ መፈክር ነው። ከባድ ነው። ገባክ? እናደርጋለን እኛ ቡሽ እናደርጋለን። አህባሽ በዛ በኩል በዲፕሎማት
ታቦትም ያስገቡ ችግር የለውም። ሽንኩርትም አብሯቸው ይላጡ ምንም ችግር የለውም። ሙስሊም ናቸው ስለምናቸው ያላህ ብዬ እወድሃለሁ ነው የሚለው አህባሽ እኮ ስላሴ መስራት ዲላ ነው የሚለው እኮ አህባሽ አህባሽም ቢሆን እኮ አይደል ስላሴ ታቦቱ ቢሸከመውም ከታች አላሁ አክበር እያለ ነው። አላሁ አክበር ታቦታችን በሰላም አልሐምዱሊላህ ያ መሰይ በለን አላህ በቸራ ያው ጣውላ ነው። አያምን አንተ ጠብቀኝ ወደ ላይ ነው። አልሐምዱሊላህ ነው ወደ ላይ ይዘይራል ከፎቁት መኪና አልማዙን ገጭ አላህዋ አረ አላህ አላህ ነብይ አላህ ይላል በቃ ማንስ ማዚያት የሚል ሙሳሐፍ ተታገለ ሪያሊቲ ነው። እኛ በሪያሊቲ እና በውጤት ነው የምናምነው። ስለዚህ በዲፕሎማት ነባር እየተባሉ ነው የሚጠሩት። አክሱም ላይ ሐውልት መስጊዳቸውን ያሰራሉ። ለአክሱም ተማሪዎች ገባክ ኒቃቢስቶችም ሂጃቢስቶችም እንዲለብሱ ያደርጋሉ። ነባር እንደመሆናቸው መብት አላቸው። እኔ እኮ ተናግሬያለሁ። የነባር ሙስሊሞች ተብሎ አክሱም ላይ ገባህ ልክ ኢየሩሳሌም መስጊድ አለ። አክሱም ላይ የማይኖርበት ምክንያት የለም። ደግሞ የሚሰራ እንግዲህ ነባር ስለሆናችሁ ለምሳሌ አሁን የወሎ ሙስሊም ቤተክርስቲያን ያሰራል። ጣራ ገዝተው እንጨት ገዝተው ቤተክርስቲያን ያሰራሉ። አክሱም ላይ ደግሞ መስጊድ ሲሰራ ኦርቶዶክሶች እንግዲህ እንዳታቆርፉ ያው እንዳይም አሽዋ ሚሳችሁ እንድትሄዱ ምክንያቱም ነባር ስለሆናችሁ ትዋደዳላችሁ። አትጨነቁ። በነገራችሁ ላይ ወሃብያ ቤታቸውም ይሰግዳሉ። ምንም ችግር የለው። አያሳስባችሁ። ግን ለነባር ሙስሊሞች ለፍቅራችሁ ሲባል የሴት ሙስሊም ተማሪዎች ሲጋደሉ በጦርነት ሲታኮሱ ሲዘምቱ ኒቃቢስት ነሽ ሂጃቢስት ነሽ ያላት የለም። ገባህ? አብኩል ነው የሞቱት። ሲማሩ ግን ነፃ ስለሆኑ ግን ፀሐይ ሲወጣ ዲሞክራሲ ሲሰራ ግን የሙስሊም ሴት አንቺ ኒቃቢስት ነሽ አንቺ ሂጃቢስት ነሽ አንተ ሙስሊም ነህ አትቀበርም እዚህ አሰግድም አይባልም። እነዚህ ነባሮች እኮ እንወዳቸዋለን ከተባለ አብሮነታቸውና ፍቅራቸው በመብት ነው የሚመዘነው አይደለ? እኩልነት መብት አለ ሀገራቸው ስለሆነ ማለት ነው። ስለዚህ እኛ ፍቅራችሁን የምንመዝነው በሚሰራላቸው መስጊድ በሚያገኙት መቀበሪያ ከዛ ደግሞ እኛም ደግሞ በተራችን አህባሽ ጋር ጥገኝነት እንጠይቃለን። ስማቸው አሪፍ ነው። መቀልበስ ነው ያለበት ራሱ ስማቸው ኦርቶብያ ይባሉ እነዚህ ሰዎች እነዚህ መዋጋት አለብን መታጠቅ አለብን የሚሉ አህባሽ እኮ ማለት ልክ እንደ ኦሮሞ ማህበረሰብ አቃፊ ማለት ነው። በቃ ያቅፈዋል። ምንም ችግር የለባቸውም። ታቦትም ሲሸኝ ሸኝተው አላህዋ በሰላም ያገናኘ ብለው ነው የሚሄዱት። በቃ ምንም ችግር የለም። በቃ ያበደ ዲፕሎማት ነው ያለው እንጂ ስታጎስ ነው ያው ግን ሙስሊም ናቸው። ይሄ ሪያሊቲ ነው መቀየር የሌለበት። የአላህን ገመድ የያዙ ናቸው፣ ሙስሊም ናቸው። ስለዚህ ስለምናን እናጠፋለን የምትሉ ሰዎች አቋሙን ለውጥ አድርጋችኋል፣ እናመሰግናለን። አሁን እኛ ማንን እናደድም። ነብዩ አይሰደቡም፣ አይሻ በየቀኑ አትሰደብም፣ እናታችን አይሻ እስልምና በየቀኑ አይሰደብም፣ አላህ በየቀኑ አይሰደብም። አሁን ምን አይነት ሰዎች ሆነዋል መሰልክ? ግብረ ገብ ሰዎች ሆነዋል። እስልምናን አይቀበሉም፣ እስልምና ሃይማኖታቸው አይደለም። ሲከራከሩ ሲቃወሙ ግብረ ገብ ባላቸው ቃላቶች ነው የሚነጋገሩት። አሁን ላይ ገባክ? ሬድ ፍላግ ይባላል ይሄ። ስለዚህ ይሄን ግብረ ገብ የፈጠሩልን ደግሞ ሀጂ ሙፍቲ ናቸው። የሀጂ ሙፍቲ ሞትና የአባታችን አቡነ ማቲያስ እንባ ነው። አቡነ ማቲያስ አለቀሱ ብሎ እኮ አንዱ ኦርቶዶክስ የፎይ ቀኝ እጅ በሞቱ በ3 ቀናቸው ሲሸጥ ነበረ የሀጂ ሙፍቲንና የአቡነ ማቲያስን ፎቶ። ነገ እንዳትሉ ቤት እንዳቀሩ ነገ ይህንን የፍቅር ተምሳሌት እናሳያቸዋለን ብሎ 1 ሚሊዮን ብር ነው ቆርጥሞ የበላው። ብራቮ! እኔ ቢዝነሱ አደንቃለሁ። ጀግና። ስለዚህ አሁን ያሉት ኦርቶዶክስ ክርስቲያኖች ከምንም በላይ የአርሲ ክርስቲያን ከሞቱ በኋላ ኦርቶዶክሶች ወሃብያ የመሆን ህልም አላቸው። መብትን የማስከበር ራስን የመከላከል ኦርቶብያ አሁን ይጋደሉዋል። ኦርቶዶክሶች አሁን በተነካቸው በሹካም ይሁን በማንኪያ በቦምብ ይታኮሳሉ። 4 ነጥብ። ስለዚህ እነዚህ መብታቸውን የሚጠይቁ ኦርቶዶክሶችን እኛ ኦርቶዶክስ ቁጥር 2 ነው የምንላቸው። ምንድን ነው የምንላቸው? ኦርቶብያ ናቸው እነሱ። ቅዱሳን ኢስሐቅ ቪዲዮ ለቀቅ ያለው
ገብታችሁ እንትን አድርጉት ብለዋቸዋል። ገብታችሁ ላይክ አድርጉለት፣ ሪፖስት አድርጉት፣ ኮፒ ሊንክም አድርጉለት። ቀጥይ። በነገር ላይ ማለት ነው ፍቅር መሬት ላይ ያሉት ኦርቶዶክሶች እኮ አህባሽ በላቸው ማህበራዊ ሚዲያ ካሉት ጋር አይገናኙም። ኦፓል አንዴ ቪዲዮ ላውራ ማለት ነው። ናግደል ስትላቸው ኧረ እኔ አብሮኝ የኖረ ሙስሊም ነው አልገልም ይላሉ። ኧረ እኔ ሀቀኛ ሙስሊም ነው ጎረቤቴ ገንዘብ አበድሬ ይመልስልኛል ሲል ምን እንደለ ታውቃለህ? የህዝብ ቅምጡ እፎይ ሼም አይዛችኋል። አብሮኝ የተማሩ ናቸው፣ አብሮኝ የኖሩ ናቸው፣ ጎረቤቴ ናችሁ ብላችሁ ሼም አይዛችሁ ስትሞቱ ሙስሊም ገደለም በሉ ሲባሉ ኖ አንልም አሉ። አንልም አሉ። እንትን በል ኢሳቅ እንትን በልና እንቀጥላለን። ይቅርታ እንትን አይደለም ማስተዋወቅ ፈልገዋል መሰለኝ እንትን ማለት ስለ ቪዲዮ ቀጥል። ቪዲዮን ባሳያችሁ ደስ ይለኛል። በመጀመሪያ ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖችም ሰላም ብያለሁ። ባቢ ኦፓል እነ ጲላጦስ ሁላችሁ ነው። እሺ ቪዲዮ 300,000 ሰው ላየው ቪዲዮ ነው የለቀኩት እና እንደውንም ባሳያችሁ ለሰውየውን ይወትና ምናልባት ሁላችሁም ሼር እንድታደርጉት የፈለኩት ለዛ ነው። ወደ 300,000 ሰው ነው ያየው። አንድ ኡስታዝ ላይ የቀጠፈው ቅጥፈት ነውና እነዚህ ሰዎች ምን ያህል ቀጣፊ እንደሆነ የምታዩበት ነው። አንዴ ለኔ ብቻ ነው የማይሰማው ይሰማል። አይሰማሽ? ድምጹን ቀንሽ ነው ስለ አያችሁት ይታያል። 300,000 ሰው ነው ያየው ቪዲዮ የሱን ቪዲዮ ማለት ነውና ኡስታዙ ስለ እንስሳ ማረድ የተናገሩትን ክርስቲያኖችን ረዱ እያለ ነው ኡስታዙ ብለው ቪዲዮን የመጀመሪያው እንዳሳያችሁና ከዛ መልመላሹን እዛ ታዩታላችሁ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ስትገለው ግን ካፊር ቢሆንም አገዳልን አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላው በደንብ አድርጎ ይሳል ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም አጠፋም ብሎ ይሰብካል። እና ኡስታዝ የተናገሩ ስለ ጦርነት ተናገሩና ከዛ በኋላ ስለ እንስሳ አስተራረድ ራሱ እንስሳን ስታርዱ ራሱ እንዴት ነው እንትን አትበሉ፣ ወዲያው እነሱን ሳታሰቃዩ እንትን ረዱ። እሱ ምን አደረገው? ክርስቲያኖችን እንድታርዱ እንዴት ማረድ እንዳለባችሁ ቤተክርስቲያን ላይ እንትን መስጂድ ላይ ያስተምራሉ ብሎ ነው ያለው። አስዩት 31,000 ሰው ላይክ አድርጎታል። ወደ 300,000 ሰው ደግሞ እንትን ብሎታልና በቂ ነው። አስተዋውቀው ይሳው ኢንሻአላህ ኦልሬዲ ተዋውቋል ብዬ ነው 30,000 300,000 ሰው ቪዲዮ። አይ አንተ የሰጣው መልስ አለ። 100 ሚሊዮን ቪዲዮ ላሳያችሁ። ቆይ እኔ ሰጠሁት ላሳያችሁ። እኔ እኮ ነበር እንትን ሳደርገው የነበረው ስጠብቅ የነበረው እሱ ነበርና የልጁ ብቻ ሳይው እሺ እንድታዩት። እሺ 30,000 መሀይሞች አሏቸው። እኔ እኮ መሀይም ተከታዩ ብዙ ነው። አሰላሙ አለይኩም ወራህመቱላህ። ልክፈተው ክፈተው አላህ ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ደግሞ ቀጥለን እናዳምጣለን። ዲያቆኑ የሰራው ቪዲዮ ላይ ወደ 300,000 የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30,000 የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላው በደንብ አድርጎ ይሳል
ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ከታፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ቢላው ማለት ነው። ምናምን አፈላ ቀብል ሀዛ እንዲህ መጀመሪያውን አትስልም ነበር። አቱሪዱ አንቱሚትሃ ሞታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሀታ እሷን ሲያርድ እንስሳን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሷ ቀጣዩ ዘራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወሊዩሪሕ ቢሃት ከእንደገና ወዲያው ይገላገሉ እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ ያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይሆነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። ኢስሐቅ ጥያቄ ኢስሐቅ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ እንደ ስህተት አናየው። ኤግዛክትሊ እንደዛ ነው መሆን ያለበት። ኦፓ ቀጥ ወንዶች አላለችም። እሺ ቀጥ 760 ሰዎች አላችሁ። ሂዱና የኢስሐቅን አካውንት አንደኛ ሪፖስት አድርጉት። ቪዲዮውን አይታችሁ ግማሽ ከደረሰ በኋላ ላይክ አድርጉት፣ ቫይራል እንዲወጣ ማለት ነው። መጀመሪያ ላይክ እንዳታደርጉ ቪዲዮውን ሳታዩ፣ ልክ ግማሽ ካያችሁ በኋላ የሰማችሁ ስለሆነ ላይክ አድርጉ። ሁላችሁም ሪፖስት አድርጉ። ሪፖስት አድርጋችሁ ነው ውጡና ስትወጡ አድርጋችሁ ስትመጡ ያሳየኛል። እኔ በፍጥነት ሴቶችና ወንዶች አንድ ላይ ሂዱ። ታብሰብ ብላችሁ ቆጥራለሁ። ሪፖስት ያደረገውን ሰው ቆጥራለሁ። ሪፖስት አድርጉ ሁላችሁ። ከዛ ግማሽ ከሰማችሁ በኋላ ደግሞ ላይክ አድርጉት። ሁለተኛ አካውንት ያላችሁ ሰዎች ደግሞ እዚሁ በሌላ አካውንታችሁ ወሬ እየሰማችሁ በዋናው አካውንታችሁ ሂዱና ሪፖስት አድርጉ። ግማሽ ካያችሁ በኋላ ላይክ ስታደርጉት ቪዲዮ ቫይራል ይወጣል። ብችሉ ጨርሳችሁ ካያችሁ በኋላ ላይክ አድርጉት፣ ቫይራል ቶሎ እንዲወጣ ማለት ነው። ባችሉ ግን ግማሽ ካያችሁ በኋላ ላይክ አድርጉ። ለ5 ሰው ለ6 ሰው ሼር አድርጉ። ከዛ ሪፖስት አድርጋችሁ ነው። በኋላ ስትወጡ ደግሞ 5 ጊዜ ኮፒ ሊንክ ታደርጋላችሁ። የወሬ ፍቅራችሁን ስለማቅ ነው። አሁን ኮፒ ሊንክ አድርጉ ብትባሉ ታለቅሳላችሁ። ሂዱ ማሮች። እዚህ ጋር እኮ ሳትወጡ ራሱ እዚህ ጋር ነክታችሁ አካውንቱ ግቡ። እዛ ጋር ግን እንዳለቻችሁ እሷ ማዳመጥ አለባችሁ፣ ቪዲዮውን ማዳመጥ አለባችሁ ትንሽ። ባቢ ስትወጣ አንተ ሪፖስት አድርገው። እኔ አሁን አደርገዋለሁ በትልቁ አካውንት በሁለተኛው ሪፖስት አድርገህ እንሰጣ ሪፖስት አደርገዋለሁ። እንደዚህ ነው ግማሽ ድረስ ማየት አለብን ቪዲዮስ። በእንችን ተበሳም ባንችል እስከ ግማሽ ድረስ ላይኩ እንዲሰራ። ቲክታክ ገና ሳታይ ላይክ ስታደርገው ሻዶ ባን ያደርገዋል። ለምን በአየህበት ደቂቃ ልክ ነው ቫልዩ የሚሰጠው። ያንን አድርጉ። በነገራችሁ ላይ ኤልያስ አሁን መቀጠል ትችላለህ። ሪፖስት አደርጋለሁ ብዬ ብገባ ስድብ ጠበቀኝ በውስጥ። እኔ ነው ኤልያስ ያልሽው ወይስ ምንድን ነው? እኔ የፓፒን እንትን እኮ ኢንዶርስ እያደረኩ ነው። ንግግሩ ትክክል ነው። እንስሳ መሆኑን ያመነ ሰው ካልሆነ በስተቀር በምንም አግባብ እንደዚህ ሊል አይችልም። እንስሳ ነኝ ነው እኮ ሊትራሊ እንስሳ ነኝ ነው ያለው አይደል? እንስሳ ነኝ ረዱኝ ነው እያለ ያለው።
ያ ሪፖስት እንዴት እንደሚደረግ የማታውቁ ሰዎች ከታች አንድን ጻፉ። ይሳቅ ካሜራ ከፍቶ ያሳያችሁ ሪፖስት እንዴት ማድረግ እንዳለባችሁ። ዳራ ያውቃሉ እንዴ? ባቢ ግን ምናልባት ይሄ እንስሳ ግን በግዢ የሚገኝ ከሆነ እኔ ልግዛው። እንስሳው እንትን የለውም። አይረባም። እንስሳው አይረባም። የሸረፈ ነው። ውሻ አለ እንዴ? አለኝ። ውሻ ካለ ግዛ። ወንዶች ስራ ላይ ነን። አንድ ጊዜ ይሳቅ ካሜራ በራና እንዴት ሪፖስት ማድረግ እንደሚችል አሳያቸው። እሺ አንዴ ኮፒ ሊንክ ያሳየን፣ ሪፖስት አይደለም ሞባይል። እሺ ዘጌዎች ግን እየጠፍተው ነው። አንዳንድ ዘገምተኛ ሰዎች እያየሁ አድርጋችሁ ሰዎች ይሄ ነው ብቃት ማለት። ምስራቅ ቀጠናዎች የፖለቲካ እንትናቸው እኮ የሞተ ነው። እኔ አንዳንድ ጊዜ ህሊና የላቸውም እንደ ይላሉ ማለት ይሄ በቃ ሞራል የሚባል ነገር የላቸውም እንደ ይላሉ። አላደረጉም፣ ሪፖስት አላደረጉም። ሊዱ ሬይነር ታሂራ ሮዛ ሮሃይና ያደረጉት አሳያቸው ሪፖስት እንዴት እንደሚደረግ እና እዚች ጋር አያችሁት? እቺን ትነኳታላችሁ። የቀስት ምልክቷን ጠቅማል መጀመሪያ የሚጠበቅባችሁ። እሱን ከነካችሁ በኋላ ያመጣልችኋል። እዚች ጋር የባንዲራ ምልክት ያላት ሪፖርት ነው እንዴ? ከላይ ያለች ነጭዋ ሪፖርት ላይ ቢጫውን ይሄንን ትነካላችሁ። ይስሐቅ በዛ ኮፒ ሊንክ አሳየን እስቲ። እኔ በበኩሌ አላውቅም። 261 ሰው ነው ሪፖስት ያደረገው። ትልቅ ነገር ነው። ቫይራል ይወጣል። እዚህ ውስጥ ያላችሁ የይስሐቅን አካውንት ምስራቅ ቀጠናዎች ፖለቲካ የሰሩበት ቪዲዮ ስላለ የይስሐቅን አካውንት ተጨናችሁ ትገቡና ዛሬ ለቀቀው ቪዲዮ አለ። ልክ ቪዲዮን ካያችሁ በኋላ ግማሽ ድረስ አይታችሁ የቀስቷን ምልክት ነካ ታረጉና ቢጫ በቢጫ ያለችው ሎጎ ጫን ማለት ነው። ከዛ ለሌላ ሰው ለእናንተ ፎሎወሮች ለእናንተ ጓደኞች እንዲታይ ያደርግላችኋል ቪዲዮ። ሩሃይና ኮፒ ሊንክ ያው ኮፒ ሊንክ እዛው ሪፖስት ከምትዩ አጠገብ ኮፒ ሊንክ ሚል ይመጣልሽ። በግዳ ጎበዞች አንበሳ ከሆናችሁ የዚህ ቤት ሰራዊቶች ሁላችሁም ሪፖስት ብቻ ሳይሆን ላይክ አድርጉት፣ ኮሜንትም የሆነ ነገር ጻፉ፣ እንትና አድርጉት፣ ሼርም አድርጉት። ዝም ብላችሁ ለምታውቋቸው ሰዎች ሼር አድርጉት። እንደዛ አሪፍ ነገር ነው። ኮሜንት ስትስቁ አስቀምጡ የሚስቁና እንደዚህ ልብ ቅርጾች ምናምን ነገር አለው ለፋንሲ ቲክቶክ በነገር ላይ ማለት ነው። እኔ አንዳንዴ ቲክቶክ ማለት ነው የሆነ ሴት ነው የሚመስለኝ አልጎሪዝሙ ራሱ በጣም ምን እየተሰደ ነው የሚለው ሞት ጫቃ ሴት ማለት ነው ቲክቶክ ማለት በቃ ምን አይነት ነገር ላይ ገባኝ ነው። እና የሚስቁ ኢሞጂዎች የልብ ቅርጾች ላይክ ምናምን ነገር እንደዚህ በቃ ሞቅ ደመቅ ያሉ ኢሞጂዎችን ተጠቀሙ። እንትን ስፒዱ ራሱ ቪዲዮ የሚለቁ ሰዎች ምንድነው አንዴ ለአይንም የሚያምር መሆን አለበት ለመታየት። አንዳንድ ሰው ከነ ኮመንቱ ከነ ምናምኑ በጣም ደስ የሚል ቪዲዮ እየለቀቁ ግን ከነ እንትኑ ይለቁታል። አንዳንዴ ስፒዱም ትንሽ ፈጠን ብታደርጉት አሪፍ ነገር ነው አንዳንዴ ማለት ነው።
እና አሁን ወደ አጀንዳው እንመለስ። ሪፖስት እያደረጋችሁ ነው፣ ጓደኞቻችሁን ሼር አድርጉላቸው። ከዛ ሪፖስት ይሄ ሪፖስት መደረግ ያለበት ቪዲዮ ስለሆነ ማለት ነው። ማታ አየዋለሁ የይሳቅን አካውንት ገብተን አይተነው በቃ 100,000 መታየት አለበት፣ ግዴታ ነው። ቢያንስ ቫይራል መውጣት አለበት ይሄ ቪዲዮ። ጎበዞች እንስሳ ሆናችኋል እንዴ እያላችሁ ነው ኮመንት ማስቀመጥ ያለባችሁ። በነገራችን ላይ እንስሳ ሆናችሁ ወደ እንስሳ ተቀይራችኋል እንዴ እያላችሁ በነገርህ ላይ ማለት ነው ባቢ። እኔ ቪዲዮ እኔ ያሳስበኛል እኮ የምስራቅ ቀጠና ህልውና። ለምን ተቀለክ ቪዲዮ እኔ ግማሽ አይቼው በቃ እነሱ ምስራቅ ቀጠናዎች ፖስት ያደረጉትን ግማሽ አይቼው። ምክንያቱም ይኸውልህ መጀመሪያ የሚያወራው ስለ ጅሃድ ነው። ገባክ? አንድን ሰው ስትገሉ በጦርነት ላይ ማለት ነው። ጦርነት ላይ ስትገድል የአፍንጫውን ሰውነቱን አትቆራርጠው፣ ቢያንስ በክብር መሞት አለበት። ገባክ? በማሳጅ ነው ማለት ቪዲዮ የሚያወራውን እኮ ነው እየነገርኩህ ያለው ባቢ። ቪዲዮ የሚያወራው ስለ ግድያ ነው፣ ስለ ጅሃድ ነው የሚያወራው። በጦርነት ሰዓት እንኳን ሰው ቢሞት ሬሳ እንኳን ቢሆን ሰውነቱን እየቆራረጥክ መጥፎ ግድያ መገደል የለበትም እያለ ነው የሚያወራው መጀመሪያ ቪዲዮ። ከዛ ቀጥሎ ደግሞ ስለ እርድ ያወራል ማለት ነው። እነሱ ቆርጠው ቀጥለውታል። ኦልሬዲ ገብቷል አይደለ? ከዛ ይሄ እኮ የቀጠሉትን ቪዲዮ ነው። ይሄ ስለ እርድ ነው አልኩኝ እኔ። ገባክ? ቪዲዮ የሰማው አልመሰለኝም። አንተ ራሱ እንደምስራቅ ቀጠናዎች ቸኩለሃል። እንትን አይደለም እኮ ቸኩዬ ሳይሆን እኔ በጣም የነሱ አባባል እኮ መስለኝ እኮ ነው። አሁን ለምሳሌ ጦርነት ካለ እኮ ጦርነት እኮ ነው፣ አለቀ። በጥማል አይደል? እኔ በጣም ግራ የሚገባኝ በነገርሽ ላይ ኢትዮጵያ ውስጥ የታረደው ሙስሊም እንጂ የታረደ ክርስቲያን እኔ አላውቅም። ዓለም ላይ 4 የመስቀል ጦርነቶች እንደተደረጉ እንጂ 4 ወይም 3 የእስልምና ጦርነት እንደተደረገ እኔ አላውቅም። ለምንድን ነው? ከየት የተነሳ ነው? እየተገደልን ነው? ገዳይ ናቸው፣ ሊያጠፉን ነው፣ ሊገሉን ነው። ሃይማኖታቸው መገዳደል፣ ሞት ምናምን ከየት ያመጡት ነው? አሁን እነዚህ ሰዎች እኔ እኮ እስልምና አይደለም ክርስትና ነው በሰይፍ የተስፋፋው። ክርስትና ፖለቲካ ነው ብዬ ስናገር እኮ የሚተነሙት ለዚህ ነው። ታሪካቸውን አያውቁም። ጦርነት ሲባል ዓለማችን ላይ በሰይፍ የተስፋፋ ሃይማኖት እስልምና አይደለም ክርስትና ነው። ትክክል። መጽሐፍቶችን፣ የታሪክ መዛግብቶችን ማየት ትችላላችሁ። እነዚህ ሰዎች የኢትዮጵያ ኦርቶዶክሶች ለምሳሌ የግሪክ ኦርቶዶክስ እንደዚህ ናቸው። ገባክ? የግብፅ ኦርቶዶክስ እንደዚህ አትልም። የህንድ ኦርቶዶክስ እንደዚህ አትልም። ለምን? በሰይፍ የተስፋፉ 4 ዓለማችን ላይ ጦርነት ከባድ የተደረገው የመስቀል ጦርነት አንድ አይደለም። ዓለምን ላይ ገባክ? ፈረሳቸው ላይ፣ ልብሳቸው ላይ፣ ማክሳቸው ላይ ሳይቀር መስቀል አድርገው የሰይፋቸውን ጫፍ በመስቀል አሰርተው አስባልተው ነው የሚዋጉት። ትክክል። እባክዎ ጌታ የሚዩት አድርገው ያስቡ። እባክዎትን ፖድካስት ላይ ነው ያሉት። የቤቱን አመል እዛው ያድርጉልን። ጦርነት ላይ ነው ያለነው። ኦኬ አይደለም ወረበላ ሳይለንት ያዝኛል። ይቅርታ። እሺ እነዚህ ሰዎች የሚያውቁት ከግብፅ የመጣች እትዬ ጣጡስ የምትባል ሴትዮ አርሴማ፣ እውነት ከግብፅ የመጣ ታምረ ማርያም የሚናገረው ነገር በእውቀቱ ነው የሚመዘን። አያውቁም። ስለ መስቀል ጦርነት አያውቁም። እነዚህ ሰዎች እኮ ጂሰስ ኦፍ ናዝሬት ላይ የሰራን አክተር አምላካችን ነው ብሎ የሚሰግዱ ሰዎች እኮ ናቸው። ዋጋን እኮ ናቸው። እኔ አሁን በሚናገሩት ነገር አልናደድም። በነገር እነሱን ማፍለቅ ስለሚያስደስተኝ ነው ወጋ ማድረጋቸው እንጂ እሳቢያቸውን ነው የምታየው። እንግዲህ ክርስቶፎረስ ከሌላ ሀገር የመጡ ናቸው። በ5 በርባራናት በሙሉ ያውቃሉ። ዓለም ላይ ያሉ ሰማዕት የሆኑ ሰዎችን ፎቶ ያውቃሉ። ውሻ የማይቀራቸው፣ ከአንገቱ በላይ አሳማ የሆነ አይቀራቸው፣ ከአንገቱ በላይ ክንፍ ያለው አይቀራቸው። ክርስትና ግን ለ2000 ዓመታት እንዴት እንደቆየ ክርስትና በ2000 ዓመት ውስጥ እዚህ ድረስ እንዴት እንደደረሰ አያውቁም። የመስቀል ጦርነት ሲባል ራሱን የሚመስላቸው ሆያ ሆዬ ነው። አያውቁም። ቤተክርስቲያን ባርኮ ሸኛቸው ሰው ገለው እምነታቸው እንደተስፋፋ አያውቁም። ስለዚህ የትኛውም ዓለምላችን ላይ ታሪክ ላይ ብታይ በመስቀል ጦርነት ይሄ እኮ ዓለም እኮ ያወቀው ነው። ዓለም ያወቀው እኮ ተዋግተው ገለው ነፃ የወጡ ሰዎች አይደሉም፣ የወረሩ ሰዎች ናቸው።
የተስፋፋው ክርስትና በጦር ነው። ፈረሶቻቸውን ሳይቀር ራሳቸውን ሳይቀር ወታደሮቻቸውን ሳይቀር መለያቸው ራሱ መስቀል እኮ ነው። ፎቶ እንደዚህ ነው። ይሄንን አሁን እነሱ ታቦት ነው የሚመስላቸው እኮ። ቆይ ላሳያችሁ። እኔ እኮ አላምንም። አሁን ደግሞ ታቦት እንዳታረጉት ወስዳችሁ ስዕል አድኖ እንዳታረጉት ብሎ አጠፋዋለሁ። ቆንጆ ነው መልኩ ቆንጆ ከሆነ ነው ስዕል አድኖ የሚያደርጉት። ወይ ይሄን ያደርጉታል። ወዮ ያደርጉታል። አሁን እነዚህ ኦርቶብያዎች ያደርጉታል እኮ ነው። ሰይፋቸው የሰይፋቸው መያዣ ራሱ መስቀል ነው። ትክክል። አራቱም የመስቀልነት ላይ ብታያቸው ማለት ነው። ደረታቸው ላይ መስቀል ነው። ሲሞቱ ራሱ የሚቀብሩባቸው ቦታ ላይ መስቀል አድርገው ነው። እንዲህ የተስፋፋ ሃይማኖት ይዘው ለምንድን ነው እስልምና አራጅ ነው ገዳይ ነው የሚሉት ብለህ ስትል እነሱ ከአውሮፓም ይሁን ከሚድልስት ያመጡት እንትኖች ናቸው፣ ሰማዕታቶች ናቸው። ቅዱስ ጊዮርጊስ 7 ጊዜ ሞቶ አጥንቱ ተፈጭቶ ወደ ባህር ተበትኖ ተሰብስቦ ኢየሱስ ራሱ አንዴ ነው የሞተው አይደለም? ቅዱስ ጊዮርጊስ ጥሩ መዓዛ ያለው ሽታ 7 ዓመት ይሸት ነበር። አዎ ሬሳው ሬሳ እንደሚገማ ነው የምናውቀው። አዎ ኢየሱስ ራሱ አንዴ ነው የሞተው። ጊዮርጊስ ማን ነው 7 ጊዜ ነው የሞተው? እነዚህ ሰዎች መጥፊያቸው እንደደረሰ ነው የምንታውቀው። ክርስትና እንዴት እንደቆየ ስለማያውቁ ገባክ? በሚሊዮን የሚቆጠሩ ሰዎች ሞቶ ነው ክርስትና የደረሰው። በሚሊዮን ኢትዮጵያ ውስጥም ሄጅበት ኢትዮጵያ ውስጥም 30 ሺህ የታረዱት ሙስሊሞች ናቸው። 7 ቅዱሳን አባቶችና ቅዱሳን ክርስቲያን አባቶች የታረዱት በክርስቲያን ነው። 30 ሺህ ሙስሊም የታረደውም ኢትዮጵያ ውስጥ ነው። ቀጥይ። እንደዚህ አይነት ታሪክ ያላቸው ሰዎች ስለ ጂሃድ ሲወራ ስለ ጦርነት ሲወራ ሲያወሩ ታሪካቸው ስለማያውቁ ነው። እናንተ እነዚህ ሰዎች በ5 አቦ ናቸው በ7 ስላሴ እደጅሽ ይቅበሩኝ ይማር እንደው ነፍሴ የሚል አዝማሪ ያሳደገው ሰው ምንም ሊያውቅ አይችልም። አዝማሪ ናት። ከ1 እስከ 30 ጥሩ ነው የምትላቸው በአንድ ልደታ በ2 ባታ በ3 ስላሴ በ4 እያሉ ይቀጥላሉ። አንድ አይፎርሱ። ክርስትና እንዴት ነው 2000 ዓመት ሊቆይ ይችላል ብለህ ጠይቃቸው። የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። አሁን የምታየው ህልውናቸው ጭንቀት ውስጥ የገባው በተለይ የኢትዮጵያ ኦርቶዶክስ ክርስቲያኖች ንጉሳኖች ናቸው ደግፈው ያቆያቸው እዚህ ድረስ ገባክ? በዛጉዌ ስርወ መንግስትም በአክሱም ስርወ መንግስትም በሰለሞን ስርወ መንግስትም ያቆያቸው ንጉሶች ናቸው። እስከ ኃይለ ሥላሴ ድረስ ክርስትና እንዴት እንደቆየ ክርስትና እንዴት እንደተመራ የሚያውቁት ነገር የለም። ደርግ ኮሚኒስት ነው፣ ኢህአዴግ ደግሞ ዲሞክራሲክ ነው። ብልጽግና ደግሞ እንደምታየው እሱ ፎቶ የምትነሳበት ፓርክ ምናምን ነው የሚያማልለው እንጂ ቀደስክ ሰገድክ ግድ አይሰጠውም። አሁን ፍርሃት ተሰማቸው ገባክ? በጣም ስለፈሩ አንድ ሰው ሲሞት እናቱ ገበያ ሄደችበትና እናቱ ሞተችበት እኩል ያለቅሳሉ። ዘመናቸውን በሙሉ የተገደሉ ኢትዮጵያን ቢቆጠሩ የሙስሊምን ያህል አይሆንም። ኢትዮጵያ ውስጥ ዘመናቸውን በሙሉ ኦርቶዶክስ ክርስቲያን ቢሰቃዩ ቤተ እስራኤሎችን 2000 ዓመት ያሰቃዩትን ያህል አይሰቃዩም። ዘመናቸውን በሙሉ ቢገለሉ በኢትዮጵያ ታሪክ ወንጌል አማኞች የተገለሉትን ያህል አይገለሉ። እድር የለባቸውም፣ ዕቁብ የላቸውም፣ ማህበራዊ ህይወት አልነበራቸውም፣ መቀበሪያ አልነበራቸውም፣ ሶሻል ላይፍ አልነበራቸውም። ጮክ ብለው እንኳን እንግዲህ ማጅን ኢየሱስን የሚሰብክ ሰው የክርስቲያን ሀገር በተባለ ሀገር ላይ ድምፁን ቀንሶ ሲሰብክ አስበዋል። በጣም ፔንፉል እኮ እነዚህ ሰዎች አሁን ያሉ ኦርቶዶክስ ክርስቲያኖች ዘመናችሁን በሙሉ ብትሰደዱ፣ ብትሰቃዩ፣ ብትሞቱ፣ ብትራቡ ቤተ እስራኤሎች ሙስሊሞችና ወንጌላውያኖች የከፈሉትን ዋጋ በኢትዮጵያ ታሪክ አትከፍሉም። እናንተ ለወንጌል ከፍላችሁ አታውቁም። እናንተ ለምን ግብር ከፈልን፣ ለምን ውሃ ላጠርንም፣ ለምን ቦታ የለንም የሚያስለቅሳችሁ ይሄ ነው። ለምን የበላይነትን ተከለከልን። ንጉሳውያኖች ሞቷ። የንጉስ ልጅ እኮ ንጉስ ከሞተ አሽከር ነው የሚሆነው። የንጉስ ልጅ ንጉስ የሚሆነው ንጉሳውያኖች ከቀጠሉ ብቻ ነው። አንድ የንጉስ ልጅ ንጉሱ ከሞተ አሽከር ነው የሚሆነው። ስለዚህ እናንተ አሁን የኢትዮጵያ አሽከሮች ናችሁ። የኢትዮጵያ አሽከር ነው የምትሆኑት። በዲሞክራት አታምኑ፣ በፍትሃዊነት አታምኑ፣ በበላይነት ታምናላችሁ። ስነ ልቦናችሁ የበላይ ነው። እናንተ የአድዋ ታሪክን የኦርቶዶክስ ታሪክ የምታደርጉ ሰዎች ናችሁ። አድዋ ታሪክ ላይ የተሳተፉ 80 ምናምን የሚሆኑ ብሔሮች አይቆጠሩ፣ ሃይማኖቶች አይቆጠሩ።
ታቦት ይዛችሁ ስለወጣችሁ ታቦት ይዛችሁ ስለተመለሳችሁ እኮ የኦሮሞና የትግራይ የአገውና የደቡብ ታሪክ እኮ እንዳይገባባቸው ምን እንደሉ ታውቃለህ? ጊዮርጊስ አብሮን ሲዋጋ አይተነዋል፣ ስዕሉ ተነስቶ አድዋ ሄዷል። ከዛ አንድ ቀን አንዷ ማሆይ በጠዋት ብድግ ብለው አልጠጣ ስትሄድ ስዕሉ የለም፣ የጊዮርጊስ ስዕል። እንዲያው ጊዮርጊስ የት ሄደ? እነዚህ እንዴት አድርገው ነው ስለ መስቀሉ ጦርነት እውቀት የሚኖራቸው? ካቶሊክ የክርስትና ሴክት ነው። አፍሪካን ደማቸውን እንደዚህ ኢንዱስትሪ መጣው ኢኮኖሚያቸውን መጣው የጨረሱት እኮ ካቶሊኮች ናቸው። ሚት አድርግ እየለፈለፍኩ ነበር። ሬይነር ና ግባ። በጣም ይገርማል። አንድ ሰው ውልቅ ይበልና ሬይነር የሚከፈት ነገር ስላለ ይግባ። ቀጥ ይወጣ። ሚት አድርግ እየለፈለፍኩ ነው። ሁሉ ብታዩ የካቶሊክ ቸርች አለ። ምክንያቱም የፈለከው ነው እኔ እንዳታወርደኝ ባቢሎን። እሺ ኢትዮጵያ ውስጥ በሰላም ሪሊጅን ካቶሊክ ነው። ለምንድን ነው ካቶሊኮች ገደሉን የማይሉት? ኦርቶዶክሶች ለምንድን ነው ከካቶሊኮች ጋር የማይባሉት? ካቶሊኮች አዛዥ ናቸው። ፍቃድ አያስፈልጋቸውም። ኢትዮጵያ ውስጥ ወንጌል አማኞች ሲሞቱ እስቲል በዚህ ዓመትም በባለፈው ዓመትም በተለይ ኦሮሚያ ክልል ላይ በጣም ብዙ ወንጌል አማኞች ሞተው ያውቃሉ። ወንጌል አማኞች ሞቱ፣ ፕሮቴስታንት ሞቱ ሲባል ድምጽ የሆነ አንድ ኦርቶዶክስ አይተካተሉ። ወንጌል አማኞች ሞቱ ያውቃሉ። ወንጌል አማኞች ሞቱ